አተመቱዑን ካጠናቀቁ በኋላ 13 ዋና ዋና ተግባራትን የያዘው ሐጅ አተመቱዑን የመፈጸሚያ ጊዜ አሁን ነው። መካ ውስጥ ኢሕራም መልበስ፣ ዓረፋ ላይ መቆም፣ ሙዝደሊፋ ላይ ማደር፣ ትልቁ ዓምድ ወይንም ጀመራተል ዓቀባህ ላይ ድንጋይ መወርወር፣ እንስሳ ማረድ፣ ጸጉርን መላጨት ወይንም ማሳጠር፣ የሐጅ ጠዋፍ መፈጸም፣ ከመቃመ ኢብራሂም ጀርባ ሶላተ ጠዋፍ መስገድ፣ በሰፋና በመርዋ መካከል ሰዒ ማድረግ፣ ሚና ላይ ማደር፣ ሶስቱን ጀመራቶች ወይንም ዓምዶች ላይ ድንጋይ መወርወር፣ የመሰናበቻ ጠዋፍ ወይንም ጠዋፈል ወዳዕ ማድረግ፣ ከመቃመ ኢብራሂም ጀርባ የጠዋፈል ወዳዕ ሶላትን መስገድ። እነዚህ ከላይ የተጠቀሱትን ተግባራቶች በዝርዝር እንመልከታቸው። የሐጅ አተመቱዕ የመጀመሪያው ግዴታ ኢሕራም መልበስ ነው። ኢሕራሙ ተቀባይነት እንዲኖረው የተወሰኑ መስፈርቶች አሉት። በዑምራ አተመቱዕ ውስጥ ተቅሲር ወይንም ጸጉርን ማሳጠር እስኪፈጽሙ ድረስ ለሐጅ ኢሕራም መልበስ አይችሉም። ሌላው ንያ ማረግ፣ ንያው ወደ አላህ ለመቃረብ በማሰብ ለሐጅ አተመቱዕ ኢሕራምን መልበስ መሆን አለበት። ከዚያም ንያ ካደረጉ በኋላ ተልቢያም ማድረግ። ኢሕራም ያለ ተልቢያ ስለማይሟላ ተልቢያን በትክክል ማለት አስፈላጊ ነው። አነጋገሩ ወይንም ቃላቶቹ በቀደሙ ትምህርቶች ጠቅሰነዋል። ኢሕራም ለመልበስ በላጩ ጊዜ በዙልሒጃ 8ኛው ቀን በዙሁር ወይንም በቀትር ወቅት ነው። የሰዎችን መጨናነቅን የሚፈሩ አዛውንቶች ወይንም ህመምተኞች እስከ 3 ቀን ቀድሞ ሊለብሱ ይችላሉ። የሐጅ አተመቱዕ ኢሕራም ህጎችና ክልከላዎች ልክ በቀደሙት ቪዲዮቻችን ላይ ለዑምራ እንደጠቀስናቸው ናቸው። ለምሳሌ አደን ማደን፣ ጥፍር መቁረጥ፣ ሽቶ መጠቀምና የመሳሰሉት ናቸው። የሐጅ አተመቱዕ ሁለተኛ ግዴታ በዙልሒጃ 9ኛው ቀን ዓረፋ ላይ መቆም ነው። ለሐጅ አተመቱዕ የአላህን ትዕዛዝ ለመታዘዝ በማሰብ ከዙህር እስከ ሱብሒ ባሉ ጊዜያት የሆነችን ጊዜ በዓረፋ ክልል ውስጥ መቆየት ግዴታ ነው። ዓረፋ ላይ በቆሙበት ሰዓት በሶላት በዱዓና በሌሎች የአምልኮ ተግባራት ላይ መሰማራት ይመከራል። በንጽህና ወይንም በዑዱ ላይ መሆን፣ ካላስፈላጊ ነገሮች መራቅ፣ የዙሁርና የዓስር ሶላቶችን አጣምሮ መስገድ፣ ወንጀላችንን በማስታወስ ምህረት መለመን፣ ከልብ በመነጨ ስሜት ማልቀስ ወይንም እንባ ማፍሰስ፣ ለወላጅና ለምእመናን ዱዓ ማድረግ ይመከራል። ፀሐይ ከጠለቀች በኋላ ከዓረፋ ወጥተው ወደ ሙዝደሊፋ መሄድ አለቦት። ሌላው የሐጅ አተመቱዕ ተግባር መሽዓረል ሐራም ተብሎ በሚታወቀው ሙዝደሊፋ ላይ መቆየት ነው። ይህ ቆይታ ከዓረፋ እንደወጡ ወዲያውኑ የሚከሰት ነው። ዓረፋ ላይ ያሉ የመግሪብ ወቅት ሲገባ ወደ ሙዝደሊፋ በመሄድ መግሪብን ተአኺር ወይንም በማዘግየት ከኢሻ ጋር አንድ ላይ መስገድ እና በዙልሒጃ 10ኛው ቀን ወይንም የዒድ አልአድሓ ዕለት እስከ ፈጅር ድረስ የሌሊቱ የተወሰነ ክፍል እዚያ ማሳለፍ አለቦት። እንደ ጥንቃቄ እስከ ፀሐይ መውጫ ድረስ መቆየት ይወደዳል። በሙዝደሊፋ ለሚናው የድንጋይ ውርወራ ስነ ስርዓት የሚሆኑ 7 ትናንሽ ጠጠሮችን መሰብሰብ፣ የመግሪብና የኢሻ ሶላትን አጣምሮ መስገድ፣ ሌሊቱን በሙሉ በዱዓና አላህን በማውሳት ማሳለፍ ይመከራል። በዙልሒጃ 10ኛው ቀን ከሙዝደሊፋ ተነስተው ወደ ሚና መሄድ አለቦት። ሚና ውስጥ መከናወን ያለባቸው 3 ዋና ዋና ተግባራት አሉ። የመጀመሪያው በዙልሒጃ 10ኛው ቀን ወይንም በዒድ አልአድሓ ዕለት ጀምረተል ዓቀባ ላይ 7 ጠጠሮችን መወርወር ነው። ለዚህ ተግባር ጥቂት መስፈርቶች መሟላት አለባቸው። አንደኛ፣ ድርጊቱ ወደ አላህ ለመቃረብ በሚደረግ ንያ መከናወን አለበት። ሁለተኛ፣ 7 ጠጠሮች መወርወር አለባቸው። ከዚህ ከ7 ማነስ የለባቸውም። ድርጊቱ የሚፈጸመው በጠጠሮች ብቻ ነው። ሌሎች ቁሶች ተቀባይነት የላቸውም። እንዲሁም የተወረወሩ ጠጠሮች መሆን የለባቸውም። ጠጠሮቹ መወርወር ያለባቸው አንድ በአንድ ነው። ሁለትና ከዚያ በላይ በአንድ ላይ መወርወር ዋጋ የለውም። ጠጠሮቹ መወርወር እንጂ አምዱ ላይ ዝም ብሎ ማስቀመጥ እንዲቆጠሩ አያደርግም። ጠጠሮቹ በእጅ መወርወር አለባቸው። በእግር ወይንም እንደ ወንጭፍ ባሉ መሳሪያዎች መወርወር አይቻልም። የድንጋይ ውርወራው በዒድ ቀን ፀሐይ ዘንበል ስትልና በመግሪብ ፀሐይ መግቢያ መካከል መከናወን አለበት። ሁለተኛው በሚና ከሚከናወኑ ተግባራት ውስጥ እንስሳትን ማረድ ወይንም መሰዋት ነው። ለዚህም መስፈርቶች አሉት። ድርጊቱ ወደ አላህ ለመቃረብ በሚደረግ ንያ መከናወን አለበት። እርዱ መከናወን ያለበት በቀን ነው። የሚታረደው እንስሳ ግመል፣ ከብት ወይንም ለእርድ የተወሰነ እድሜ ላይ የደረሰ በግ፣ ፍየል መሆን አለበት። እርዱን በራሱ መፈጸም ወይንም በስሙ እንዲያርዱሉት ወኪል መመደብ ይችላሉ። ሶስተኛው እንስሳን አርዶ ካጠናቀቁ በኋላ በሚና ከሚከናወን ተግባር ውስጥ ጸጉርን ማሳጠር ወይንም መላጨት ነው። ለዚህም መስፈርቶች አሉት። የመጀመሪያው ድርጊቱ ወደ አላህ ለመቃረብ በሚደረግ ንያ መከናወን አለበት።
ሌላው መላጨት ወይንም ማሳጠር በሚና ውስጥ መደረግ አለበት። ሴቶች ራሳቸውን መላጨት አይፈቀድላቸውም። ይልቁኑ ጸጉራቸውን ትንሽዬ ማሳጠር በቂ ነው። ወንዶች ራሳቸውን መላጨት ወይንም ማሳጠር ይችላሉ፣ ነገር ግን መላጨቱ ይመረጣል። ቢሆንም ግን ሐጅ የሚያደርጉት ለመጀመሪያ ጊዜ ከሆነ ለዋጅብ ጥንቃቄ ሲባል ራሱን መላጨት ይመረጣል። ሌላው ሰውን ሊላጭ የሚፈልግ ሰው መጀመሪያ የራሱን ሐልቅ ወይንም መላጨት ወይንም ተቅሲር ወይንም ማሳጠር ሳይፈጽም የሌላን ሰው ማድረግ አይችልም። አንዴ ጸጉሩን ከላጩ ወይንም ካሳጠሩ በኋላ በኢህራም ወቅት ተከልክለውቦት የነበሩ ነገሮች በሙሉ ይፈቀድሎታል ከጾታዊ ግንኙነት፣ በስሜት መነካካትና ኒካህ ማሰር በስተቀር። ሐልቅ ወይንም ተቅሲር ካደረጉ በኋላ በዙል ሒጃ 10ኛው ቀን ወደ መካ በመሄድ የሐጅን ጠዋፍ ወይንም ጠዋፍ አልኢፋዳ ሶላቱንና ሰዒን መፈጸም ይኖርቦታል። ሰዒን ከጠዋፍ አልቁዱም ጋር አርገው ከነበረ መድገም አይጠበቅቦትም። የሐጅ ጠዋፍ ሶላቱና ሰዒ አፈጻጸምና መስፈርቶቹ በዑምራ አተመቱዕ ላይ ከተገለጹት ጋር ተመሳሳይ ናቸው። ብቸኛው ልዩነት ንያው ላይ ነው። ከዚህም ጠዋፍ በኋላ የተቀሩት ክልከላዎች እንዲነሱ ያደርጋል። ጠዋፍን ካልፈጸመ ግን ሌሎች የሐጅ ስነ ስርዓቶችን ቢያጠናቅቁም እንኳን ክልከላዎቹ እንዳሉ ይቆያሉ። ቀጣዩ የሐጅ አተመቱዕ ስነ ስርዓት በዙል ሒጃ 11ኛውና 12ኛው ሌሊቶች በሚና ማደር ነው። ወደ መካ ሄደው ቀደም ብሎ የተጠቀሱትን ተግባራት ካጠናቀቁ በ11ኛውና በ12ኛው ሌሊት ለአዳር ወደ ሚና መመለስ አለቦት። ይህን ተግባር ወደ አላህ ለመቃረብ በሚደረግ ንያ መከናወን አለበት። በሚና በሚቆዩበት ወቅት ቀጣዩ የሐጅ ተመቱዕ ተግባር 3ቱ ጀመራቶች ወይንም ዓምዶች ላይ ድንጋይ መወርወር ነው። ይህም የመጀመሪያውን የመካከለኛውንና ጀመራተል ዐቀባ ወይንም ትልቁ ዓምድን ያካትታል። በዙል ሒጃ 11ኛውና 12ኛው ቀን የድንጋይ ውርወራ መፈጸም አለቦት። በ13ኛው ሌሊት ሚና ካደሩ ደግሞ በዚያ ቀን መወርወር ግዴታ ይሆናል። ውርወራውን ከመጀመሪያው ዓምድ ይጀምራሉ፣ ከዚያም ወደ መካከለኛ ያልፋሉ እና በመጨረሻም ጀምራተል ዐቀባ ውርወራ ያጠናቅቃሉ። ይህንን ቅደም ተከተል ካልተከተሉ ተመልሰው ቅደም ተከተሉን ማስተካከል ይኖርቦታል። እንደ ህመም ባሉ ምክንያቶች በራሱ መወርወር ካልቻሉ በእርሱ ስም የሚወረውር ወኪል መመደብ ይችላሉ። የድንጋይ ውርወራ ወቅት ሳያልቅ ጤናው ከተመለሰ እንደ ጥንቃቄ ውርወራውን በራሱ እንዲደግሙት ግዴታ ይሆናል። የሶስቱም ጀመራቶች ውርወራ ህግጋት ቀደም ሲል ጀምራተል ዐቀባ እንደተገለጸው ነው። ለምሳሌ ለእያንዳንዱ ዓምድ 7 ጠጠሮችን መወርወርን ይመስላል። አሁን ይህንን ተግባር ሲጨርሱ እንኳን ደስ አሉት፣ ሐጅ አተመቱዕን አጠናቀዋል። ከመካ ለመውጣት ለሚፈልግ ማንኛውም ሰው ጠዋፍ አልወዳዕ የመሰናበቻ ጠዋፍ እንዲያደርግ ይመከራል። በጠዋፉ መጨረሻ ላይ ወደ ጥቁር ድንጋይ መቅረብ፣ እሱም መንካት፣ አላህ ለሰጠው በረከቶችና ጸጋዎች ማመስገን፣ በነብዩ ሰለላሁ ዐለይሂ ወሰለምና በቤተሰቦቻቸው ላይ ሰለዋት ማውረድ ሱና ወይንም የሚወደድ ነው። የሐጅን ስነ ስርዓት ካጠናቀቁ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ቀብር መዘየር በጣም የሚመከር ተግባር ነው። ይህም በመንፈሳዊ ሁኔታ የተሟላ ሐጅ እንዲሆንና ጠቀሜታው የጎላ እንዲሆን ያደርገዋል።